ሰላም ጤና ይስጥልን እንዴት ቆይታችኋል? ወደ ገበያ ስፖርት ቤተሰቦች የሰኔ 30 የዕለተ ማክሰኞ የማለዳ ስፖርታዊ መረጃዎችን ወደ እናንተ ለማድረስ ሮይል አብርሃም ተገኝቻለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋበዝኩኝ። እስከ መጨረሻው ድረስ ከኛ ጋር ስትቆዩ ትናንትና የተደረጉ የዓለም ዋንጫ ጨዋታዎች እንዲሁም ደግሞ ዛሬ የሚደረጉ ተጠባቂ መርሃ ግብሮች እንዴት ይታያሉ፣ ምንስ ይመስላሉ የሚለውን በስፋት የምንዳስስ ነው የሚሆነው። ትናንትና ሌሊቱን የተከናወኑ ሌሎች ትልልቅ የጥሎ ማለፍ መርሃ ግብሮች ነበሩ። ፖርቹጋልና አሜሪካ ተሰናብተዋል። ዛሬ ደግሞ አርጀንቲናና ኮሎምቢያ እንዲሁም ሌሎችም ወሳኝ ርዕሰ ጉዳዮች የሚደረጉባቸው ጨዋታዎች አሉ። እነዚህ ሁኔታዎች ምን ይመስላሉ የሚለውን በጋራ የምንመለከት ይሆናል። አብራችሁን ቆዩ። ተመልሰናል። በቀዳሚነት የምንመለከተው የፖርቹጋልና የስፔንን ጨዋታ ነው። ትናንትና ምሽት 4 ሰዓት ሲል የጀመረው ተጠባቂ የጥሎ ማለፍ መርሃ ግብር ስፔንን ወደ ቀጣይ ዙር አሻግሮ ሮላንዶን ሀገር ፖርቹጋልን ደግሞ ወደ ሀገሯ ሸኝቷል። በጨዋታው ላይ ተመጣጣኝ የነበረ ፉክክር በመጠኑም ነበር ብለን ማንሳት በምንችልባቸው ሂደቶች ጨዋታው እስከ 90 የዘለቀ ቢሆንም ሁለቱ አሰልጣኞች ባደረጓቸው አስደናቂ ቀያሪ ስፔን የተሻለ በመሆን አሸናፊ መሆን ችላለች። በጨዋታው ላይ ስፔን 15 የሚደርሱ የጎል ሙከራዎችን ስታደርግ ፖርቹጋል ወደ 10 የሚደርሱ የጎል ሙከራዎችን አድርጋ ነበር። ምንም እንኳን ፖርቹጋል ከሙከራዎቻቸው 10ሩ 3ቱ ብቻ ቢሆንም ኢላማቸውን የጠበቁ በተወሰነ መንገድ አስደንግጠው አለፉ ልናቸው የምንችልባቸው አጋጣሚዎች ያን ያህል አልነበሩ። ምናልባት የክርስቲያኖ ያቺ ኡናይ ሲሞን ያዳናት አንድ አጋጣሚ ካልሆነች በስተቀር በዚህን ያህል ደረጃ ወይ ሜንዴዝ አሊያም ደግሞ የሊያዮን ሙከራ ብቻ ነው ልንጠቅስ የምንችለው። ከዛ በተረፈ ግን ያን ያህል አስደንጋጭ የነበሩ ሙከራዎችን አልተመለከትንም ነበር። በስፔንም በኩል ምናልባት ዲያጎ ኮስታ እነዛን የያማልና የተመለሰውን ኳሶች በሚገባ ማዳን መቻሉ የበለጠ ፖርቹጋልን እስከመጨረሻው ድረስ ጨዋታ ውስጥ አቆያት እንጂ ስፔን ከሞከሮች 15ቱ ወይም ደግሞ ከተሞከረው 6 ኢላማቸውን የጠበቁ ሙከራዎች በትንሹ 2-3 ሊቆጠር የሚገባቸው የሚመስሉ ሁኔታዎች ነበሩ። በኳስ ቁጥጥር ረገድ ያን ያህል ብዙም ልዩነት ያልነበረበት 56% ስፔን ተያዝ እንጂ 44% የፖርቹጋል የዋዛ እንዳልነበረች የሚያሳይ ቁጥር ነበር። በጨዋታው ላይ ከሞላ ጎደል እንግዲህ ጨዋታው ስፔናውያን በዴላ ፎንቴ አማካኝነት ቀይረው ባስገቡት ሚካኤል ሜሪኖ ለማደኛው የአርሰናል የቁርጥ ቀን ልጅ ትናንትናም ስፔንን ወደ ቀጣይ ዙር የምታሻግረውን ጎል በጭማሪ ደቂቃ ላይ ማስቆጠር ችሏል። ታዲያ የመጨረሻው የዓለም ዋንጫ ጨዋታ እንደሆነ እየተነገረለት የሚገኘው ክርስቲያኖ ሮናልዶ ይህንን ጨዋታ በሽንፈት ማጠናቀቁ በዓለም ዋንጫው ላይ ክርስቲያኖ ሮናልዶ የነበረውን ህልም እስከ ወዲያኛው ያከተመ ይመስላል። እርግጥ ነው ከጨዋታ በኋላ ተጠይቆ በስሜታዊነት መወሰናቸው ምንም አይነት ውሳኔዎች የሉም። ከብሔራዊ ቡድኑ ጋር ቀጥላለሁ ወይስ ራሴን ከብሔራዊ ቡድኑ አረቃለሁ፣ በቀጣይ ዓለም ዋንጫ እኖራለሁ አልኖርም የሚሉት እያንዳንዱ ጉዳዮች ምናልባት በስሜታዊነት የሚወሰን ሳይሆን ቁጭ ብዬ አስቤ ነው የምወስናቸው። ትናንትና እንደተናገርኩት በዚህ ጨዋታ አሸነፍንም ተሸነፍንም ክርስቲያኖ ነው። ክርስቲያኖ ሁልጊዜም አንገቱን ቀና አድርጎ ይሄዳል። ብሔራዊ ቡድን 23 ዓመት አገልግያለሁ። 23 ዓመት ሳገለግል እያንዳንዱን ጨዋታዎች ለኔ ልክ እንደ ዓለም ዋንጫ ሁሉ ሴሌብሬት ማድረጋቸው ጨዋታዎች ነበሩ። ይሄ ዋንጫም ብለው የለኝም። ዩሮም ማሸነፌ ከዚህ ሀገር ጋራ እንዲሁም ደግሞ ኔሽንስ ሊግ ማሸነፌን ለኔ እንደ ዓለም ዋንጫ ልዩ ስሜት ያላቸው መርሃ ግብሮች ናቸው። ከሀገር ጋራ ስኬቶችን ማሳካት ዓለምን በሚወክል ደረጃ ሂደ ማሳካት ሊያስደስት ይችላል። ከዛ ግን ምንም ሊያሳፍር የሚችል ወይም ደግሞ ከአቅም በታች ተጫውተን ስላልሆነ ያልተሸነፍነው ምንም አንገት የሚያስደፋ ጉዳይ የለም፣ ኮራ ብዬ ሄዳለሁ የሚል መልእክት አንድሷል። ብዙ የእግር ኳስ ቤተሰቦችም ያንን የሚጋሩት ይመስለኛል። ምክንያቱም ክርስቲያኖ ሮናልዶ ባለፉት የእግር ኳስ ዘመናት ውስጥ ፖርቹጋልን ካለመኖር ወደ መኖር ያመጣባቸው ሁኔታዎች ነበር ብለን ማንሳት እንችላለን። ከሱ በፊት ምንም የዋንጫ ታሪክ አይደለም የተሳትፎ ታሪክ በስነ ስርዓቱ የሌላት ፖርቹጋል በሱ ስር 3 የሚደርሱ ዋንጫዎችን ማሳካት ትችላለች። ከሱም በላይ ደግሞ በየአመቱ በሚኖሩ ትልልቅ ውድድሮች ተገማች እየሆነ ጭምር ስትገባ ስትሳተፍ ስንመለከታት ነበር። ዩሮ ላይ ደጋግሞ አሳትፏታል። ዓለም ዋንጫ ላይም እንዲሁ ከ5-5 ከ6-6 መሳተፍ የቻለበት ለቀጣይ ትውልድ ትልቅ አሪያን ትልቅ መሰረትን ጥሎ ያለፈ አስደናቂ ተጫዋች ነውና የክርስቲያኖ ሮናልዶ በተወሰነ መንገድ ትላንትናው ስሜታዊ መሆኑ ሀገርን ከማገልገል አንጻር አልሸነፍ ባይነትን ከመውደድ አንጻር የመጣ እንጂ ብዙ ነገሮች ስሜታዊ እንድትሆን ያደርጉሃል የሚል መልእክቱን ክርስቲያኖ ሮናልዶ አድርሷል ማለት ነው።
ብዙዎች ይህንን ጨዋታ እንደተከታተላችሁት ስለምገምት በእናንተ በኩል የነበረው ጨዋታ እንዴት ነበረ? ክርስቲያኖ ሮናልዶ ስንብት የመጨረሻው ጨዋታ እንዴት ነበረ? ሮበርቶ ማርቲኔዝ ቡድኑ በምን አይነት መንገድ ነው ትሪት ያደረገው? የሚጠበቀውን ያህል ቤልጅየምን በማምከን ስማቸው የጠፋውን አሰልጣኝ አሁን ላይ ከፖርቹጋል ጋር እንዲህ ባለ መንገድ መቀጠላቸው ያደረጉት የተጫዋቾች ቅያሪ በተለይ እነ ቪቲኒያን በማውጣት የ6 ቁጥር ሚናውን ጭራሽ በመሸርሸር ለጎሉ መቆጠር አንዱ ራሱ ምክንያት የነበረውን ሂደት መመስረት መፍጠር መቻሉ በራሱ ቡድኑ ላይ ወቀሳዎች ሲያስነሱበት ነበር። ሮበርቶ ማርቲኔዝ ስፔናዊ ነው፣ ምናልባት ለቡድኑም ወገን ያደረገ ይመስላል። ክርስቲያኖ ሮናልዶ በእርግጥ ከሱ የነበረን ቆይታ መጥፎ የሚባል አይደለም፣ ጥሩ ለፖርቱጋል ሰጥቷል፣ እኛም በሱ ስር ጥሩ ጊዜ አሳልፈናል የሚል ምስጋናውን አድርሶለታል። ያው ከኃላፊነቱ እዛው ከጨዋታው መጠናቀቅ በኋላ ነበር ሮበርቶ ማርቲኔዝ እንደለቀቀ የተገለጸው። እሱ በመተካት ደግሞ በአልናስር ቤት ዋንጫን ከሮናልዶ ጋር ማጣጣም የቻለው ሆርጌ ጄሱስ ዳግም ወደ ፖርቹጋል ብሔራዊ ቡድን መመለስ ችሏል። የፖርቹጋል እግር ኳስ ፌዴሬሽን በራሱ እንዲሁም ደግሞ የፖርቹጋል ብሔራዊ ቡድን ከሮናልዶ በስተቀር ያሉት አባላቶች እጅጉን እየተወቀሱ ነው የሚገኙት። ለሮናልዶ ይህንን ውለታ መዋል ነበረባቸው። እግር ኳስ ልትከፍል የነበረውን የመጨረሻ መስዋዕትነት ሊጠቀሙ አለመቻላቸው በብዙ ዋጋ ያስከፈላቸው ይመስለኛል። እናንተ ጨዋታ እንዴት ተመለከታችሁት? ሀሳብና አስተያየታችሁን አድርሱን። ሌላው በሌሊት ላይ የተከናወነ መርሃ ግብር ነበር። እሱ መርሃ ግብር ምን ይመስላል የሚለውን ደግሞ ከመሸጋገሪያ በኋላ ተመልሰን በስፋት መንቃኘው ጉዳይ ይሆናል። ተመልሰናል። ሌላው ደግሞ ሌሊት የተከናወነ መርሃ ግብር ነበር። ብዙ ርዕስ ብዙ ማጨቃጨቂያ ጉዳዮች የነበሩት የሌሊቱ መርሃ ግብር በቤልጅየም 4-1 አሸናፊነት ፍጻሜውን ያገኘው። ብዙዎች ይህንን ጨዋታ በተለያየ መንገድ ሲተረጉሙት ነበር። በተለይ አሜሪካ ራሷን ዲክታተር አድርጋ የቀረበችበት መንገድ ነበረ። ትራምፕ የባሎጎንን ቀይ ካርድ ቢያሽሮም ሆኖም ግን በቤልጅየም 4 ጎል ከመቃም ሊተርፉ አልቻሉም። ፊፋ በወሰነው ውሳኔ ገለልተኛ ነው፣ የማንንም ኃይል ሊጫነው የማይችል ራሱን የቻለ ትልቅ ተቋም ነው። ስለዚህ አሁን ላይ እየተሰራጩ ያሉት የአሉባልታዎች ተገቢ አይደሉም። እርግጥ ነው ከትራምፕ ጋራ ጥሩ ግንኙነት ሊኖረን ይችላል። ከትራምፕ ጋር ጥሩ ግንኙነት አለ ማለት ግን እሱ ሕግ ያሽረናል አሊያም ደግሞ ሌላ ነገር በአሜሪካ ትዕዛዝ መሰረት የምናስተካክለው ነገር የለም። ፊፋም እንደ ተቋም የሚመራበት የራሱ ሕግና ደንብ አለው። ያንን ሕግና ደንብ በመከተል ነው ውሳኔዎችን ያኖር ነው እንጂ በአጠቃላይ በነበረው ሂደት ላይ ልክ አሁን ላይ የተሰራጩ እንዳሉት ነገሮች እውነትም ልክ ፊፋ በአሜሪካ ቀይ ስር ሆኖ ያደረገው ውሳኔ እንዳልነበር ተናግረዋል። ይህንን ተከትሎ በርካታ ሰዎችም የተለያዩ ትችቶችን ሲሰነዝርባቸው ነበር። በኋላ ላይ በከባዱ ሲቆጧቸውም የቦክስ ወይም የሀሳብ መስጫ ቦክሳቸውን ዘግተውት ነበረ። ይሁን እንጂ ጨዋታው የበለጠ አዘጋጅ ሀገራቶች በዚሁ ዙር በፍጹም የተገቱባቸው ሁኔታው ሆኗል ማለት ነው። ገና በጨዋታው ጅማሬ ነበረ ቤልጂየሞች ቀዳሚ የምታደርጋቸውን ጎሎች ማስቆጠር የቻሉት። ታዲያ 9ኛና 33ኛ ደቂቃ ላይ መሪ የምታደርጋቸውን ጎሎች ቢያስቆጥሩም በእርግጥ አቻ መሆን ችሎ ነበር አሜሪካውያኖች። 9ኛ ደቂቃ ተቆጠረባቸው። 31ኛ ደቂቃ ላይ ቲልማን ጎል አስቆጥሮ ዳግም ቡድኑ ወደ አቻ መልሶ የነበረ ቢሆንም 2 ደቂቃዎችን ብቻ ነው የቆየው። ከዛ በተረፈ ተመልሰው ቤልጂየሞች ጨዋታውን ወደ መሪነት አስገብተው ነበር። ከዛም በኋላ ነው እነ ቫኔክ እንዲሁም ደግሞ እነ ሉካኮ ተጨማሪ የቤልጂየምን የድል ግቦች በማስቆጠር ቤልጂየምን ወደ ቀጣይ ዙር ማሻገር የቻሉት። ቤልጂየም በጨዋታው ላይ እጅግ አስደናቂ አቋምን ነበር ያሳየችው። 15 የሚደርሱ የጎል ሙከራዎችን አድርጋ 7ቱ ኢላማቸውን የጠበቁ ነበሩ። ምንም እንኳን የኳስ ቁጥጥር የበላይነት በፖቼቲኖ ሰራዊት ቢወሰድባትም በጎል ልዩነት የበለጠ አሜሪካን በመዘረር ወደ ቀጣይ ዙር አልፋለች። አሜሪካ በጨዋታው ላይ 2 ኢላማቸውን የጠበቁ ሙከራዎች ብቻ ያደረገችው። ከሙከራዎቻቸው 6ቱም እዚህ ገባ የሚባል አንድ የረባ ስራዎች አልሰሩ። ምናልባት በጥሩ ሁኔታ ልናነሳላቸው የምንችለው በኳስ ቁጥጥር የበላይነት ብቻ መውሰዳቸው ነው። ስፈልግ ኳሱን ወደ ቤት ይዘምር ትችላለህ፣ ውጤቱን ግን እኛ ጋር ነው። ጆዜ ሞሪኖ ከዚህ ቀደም የተናገሩት ንግግር በቤልጂየሞች በኩል በሚገባ ያስተዋል ነው ይመስለኛል። ታዲያ ይህንን ተከትሎ ሁለቱ ሀገራቶች ጉዟቸው የቤልጂየም ሲቀጥል የአሜሪካ ደግሞ እዚሁ የተገታበት ሁኔታ ነው ያለው። ቤልጂየም ከስፔን በቀጣይ የሚደረግ የሩብ ፍጻሜ ተጠባቂ መርሃ ግብር ይሆናል ማለት ነው። ትውልዶቿ እየመከነባት የሚገኘው ቤልጂየም ዳግም ሰብስባ ስኬታማ መሆን ትችላለች ወይ? እያሳየቻቸው ያሉት እድገቶች እጅግ የሚያስገርም ነው። ውድድሩ ላይ በቆዩ ቁጥር ጠንካራ የሆኑ ቡድናቸው የበለጠ እየታደሰ እየመጣ ነው የሚገኘው። ከዘመናዊቷ ስፔን ጋራ እንዴት ይጫወታሉ የሚለው ደግሞ በሩብ ፍጻሜ የምንመለከተው ጉዳይ ይሆናል።
የደመጣችሁ የሚገኘው ገበያ ስፖርት ነው። የሰኔ 30 ዕለተ ማክሰኞ ስፖርታዊ መረጃዎችን ወደ እናንተ እያደረስኩላችሁ ደግሞ ሮቤል አብርሃም አለሁኝ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ከመሸጋገሪያ በኋላ ተመልሰን ስንገናኝ ደግሞ ዛሬ የሚደረጉ ጨዋታዎች ምን ይመስላሉ የሚሉትን በስፋት እንዳስሳለን። ተመልሰናል። ዛሬ የሚደረጉ ወሳኝ የጥሎ ማለፍ ሌሎች መርሃ ግብሮችን ደግሞ እንመልከት። 1 ሰዓት ሲል አርጀንቲና ከግብጽ ጨዋታቸውን ያከናውናሉ። ምሽት 5 ሰዓት ሲል ደግሞ ስዊዘርላንድ ከኮሎምቢያ ሌላኛው ተጠባቂ ፍልሚያ ነው። እንግዲህ 1 ሰዓት ሲል የሚደረገው ይህ ወሳኝ መርሃ ግብር የአርጀንቲናን አሊያም ደግሞ የአንዷን አፍሪካዊት ጉዞ ሊገታ የሚችል ተጠባቂ መርሃ ግብር ነው። ግብጾች እንግዲህ ከጊዜ ወደ ጊዜ ራሳቸውን እያሻሻሉ የመጡባቸው ሂደቶች አሉ። አርጀንቲናም ደግሞ እስካሁን በውድድሩ ሳትሸነፍ በሊዮ ሜሲ ጥንካሬ የበለጠ ታግዛ ዛሬ እዚህኛው ምዕራፍ ላይ ተገናኝተዋል። ምናልባት አሁን ላይ ባላት የምድብ አካሄድ መሰረት ቀላሉን ግምት የተሰጣት የሚገኘው አርጀንቲና ይህንን ፈተና በአግባቡ ተወጥታ ለቀጣይ አላማዎቿ መጓዝ ትችላለች ወይ፣ ብዙዎች ሁለተኛውን ዓለም ዋንጫ ልትደግም ትችላለች ብለው ግምት እየሰጧት ከሚገኙት ሀገራቶች መካከል አንዷ አርጀንቲና ናት። ምናልባት አርጀንቲና ቀጣይ ጉዞቿ የሚያምር ከሆነ በአንጻራዊ ሁኔታ ወይም ነው በቁጥር ደረጃ ከተመለከትነው በእኩል ለእኩል ተገዳድሮ ሊያሸንፋት ይችላል ብለን ልናስባቸው ምንችሎች ምናልባት የኮሎምቢያና ስዊዘርላንድ አሸናፊ ሊሆን ይችላል። ከዛ ባለፈ ግን ሊገናኙ የሚችለው እንግሊዞች በውድድሩ ላይ የሚቆዩ ከሆነ እንግሊዝ ራሷን የቻለች አንድ ፈተና ልትሆን ትችላለች። ከዛ በተረፈ ግን ከፈረንሳይ አሊያም ደግሞ በዛኛው ሳይድ ከሚመጡ ቡድኖች ጋራ የፍጻሜ ተፋላሚ ልትሆን የምትችልባቸው መድረኮች እንዳሉ የተገለጸው። ታዲያ በሊዮ ሜሲ ጥንካሬ ዛሬ እዚህ ላይ ደረሱት አርጀንቲናዎች በሊዮኔል ስካሎኒ እየተመሩ ምን አይነት ውጤት አስመዝግበው ዳግም በዓለም ዋንጫው ጉዟቸው ይሰምራል አሊያም ደግሞ በአፍሪካዊቷ ሀገር ግብጽ እጃቸውን ሰጥተው ጉዟቸው በጊዜ ይገታል የሚለው ሌላ ትኩረት የሚስብ ጉዳይ ነው። ብዙዎች ትናንትና የክርስቲያኖ ሮናልዶ መሰናበት ተከትሎ ዛሬ ላይ ድጋፋቸውን በሁለት አይነት መንገድ አድርገዋል። አንደኛው ሜሲ ወድቆ ያው ቻለ የሚባልባቸው ሁኔታዎች ቢፈጠሩ ብሎ የሚያስባል። አንዳንዱ ደግሞ ያው እግር ኳስ መካሷን ካልቀረ ደጋግማ ትክፈለው ለዚህ ባለውለታ ጥበበኛ ሜሲ እያሉ ይገኛል። እናንተስ በየትኛው ወገን ነው? ሀሳብና አስተያየታችሁን አድርሱ። ሌላኛው የሚደረገው ተጠባቂ መርሃ ግብር ደግሞ የስዊዘርላንድና ኮሎምቢያ ነው። ስዊዘርላንዶች ከጨዋታ ጨዋታ እድገቶችን እያሳዩ ከጨዋታ ጨዋታ መሻሻሎችን እያሳዩ ዛሬ እዚህ ላይ ደርሰዋል። በእርግጥ የገጠማቸው ያን ያህል ከባድ የሚባሉ ፈተናዎች ባይሆኑ ስዊዘርላንድ አሳስቃ በመምጣት አሳስቃ በማለፍ የምትታማ ሀገር አይደለችም በዓለም ዋንጫው ላይ። ኮሎምቢያን በአንጻሩ ምድቧን በበላይነት ከማጠናቀቋም በላይ በነበራት እያንዳንዱ የጨዋታ እንቅስቃሴ ጋናን የረታችበት ሌሎች ትልልቅ ወሳኝ መርሃ ግብሮቿም የበለጠ መረጋጋትን በጨዋታው ጅማሬና መጠናቀቂያ ላይ ያላቸው ስሜት እኩል የድል ረሃብ እኩል የድል ፍጥነት እንዳላቸው ነበር የምንመለከተው። ይህም ጨዋታ የቀላል ይሆናል ተብሎ አይጠበቅም። ምሽት 1 ሰዓትና ምሽት 5 ሰዓት ላይ የሚደረጉ እነዚህ መርሃ ግብሮች ፍጻሜያቸው እንዴት ባለ ይሆናል አብረን የምንመለከተው ጉዳይ ይሆናል። ልክ ከምሽቱ 1 ሰዓት ሲል ደግሞ በዩቲዩብ ገጻችን ሰብስክራይብ ያደረጋችሁ የምሽቱን ጨዋታ በጋራ አብረን በቀጥታ ስርጭት እንደምንቆመው በዚሁ አጋጣሚ ለውድ ቤተሰቦቻችን ማስተላለፍ እንፈልጋለን። ገበያ ስፖርት አደመጣችሁት። ሮቤል አብርሃም ዜናውን ወደ እናንተ አደረስኩላችሁ። የዕለተ ማክሰኞ የሰኔ 30 ስፖርታዊ መረጃዎቻችን እዚህ ጋር በቁ። የምሽት ሰው ይበለን።